ሰላም ሰላም ክቡራትና ክቡራን የብርቱካን ፋይፍቱ ቻናል ፋሚሊዎች እንዴት ናችሁ? ሰላም ናችሁ ወይ? ያለው ይመስገነው ለፈጣሪ እኔ ደህና ነኝ። ዛሬ ቤቴ እንድመረቁልኝ ነው ሶፋ አስገብቼ ቤቴ ይሄን ይመስላል ማለት ነው። የአረብ ሀገር ድካሜ ማለት ነው። የማዳም ቅመሟ ነኝ። እሺ የማዳም ቅመምም ያልኩ ማለት ነው። የውስጥ ቅመምም ያልኩ ማለት ነው። የማዳም ቅመም ነኝ። ቤቴን መርቁልኝ እላቸዋለሁኝ ውዶቼ። እንግዲህ እስኪ መብሩክ በሉኝ። ደግሞ መብሩክ ስትሉ በደንብ መርቁኝ ማለት ነው። በትንሹ አይደለም። ስትመርቁኝ በጣም መርቁኝ። በደንብ አድርገሽ ውለጂ፣ ክበጅበት፣ ልጅ ፈንጭበት፣ ውለጂ፣ ክበጂ፣ ልጅ ፈንጭበት፣ ጥሩ ፍቅር ይኑርሽ፣ እድሜ ይስጥሽ እያላችሁ በደንብ አድርጋችሁ መርቁኝ። እስኪ ምርቃት እፈልጋለሁ ቤተሰቦች ማለት ነው። እና ደግሞ ሸር አድርጉልኝ ማለት ነው ለማዳም ቅመሞች። እንደው የኔ ደስታ ያኔ ደስ እንዲላቸው ይሆናላ። የሰው ልጅ ደግሞ እንደዚህ ቁም ነገር ላይ ሲደርስ በጣም ነው ደስ የሚለውና ደስ ብሎኛል። ደስ ይበላችሁ ክቡራትና ክቡራን ውድ ፋሚሊዎች ማለት ነው። እወዳችኋለሁ፣ አከብራችኋለሁ። ለእናንተ ትልቅ ክብር አለኝ። ቻናሌ ፋሚሊዎች ሁላችሁንም በጣም ነው የምወዳችሁ እላችኋለሁ ውዶቼ። ኧረ ዛሬ ይለያል የዛሬው ቀን። አቤት ደግሞ እንደዚህ ሲታይ ማለት ነው። ደክማችሁ እንደዚህ አይነት ደረጃ ላይ ስትደርሱ ምንም ድሃማችሁ አይሰማችሁም። በቃ ያኔ ደስታችሁ ነው የሚታያችሁ። ድሃም ነገር አይሰማችሁም ማለት ነው። እና እኔም ደግሞ አሁን ላይ ድካሚ ነገሮች ሁሉ እንቅልፍ አጥቼ የምሰራቸው ሌሊት ከቀን የምሰራቸው ሽንት ቤት እየተኛሁ የምሰራቸው ነገሮች ሁሉ እዚህ ላይ ስለዋሉ አሁን በጣም ደስተኛ ሆኛለሁኝ። ያው እንግዲህ በጣም ነው ደስታ ያለኝ፣ ከሚገባ በላይ ነው ደስ ያለኝ። እኔ የራሴ አልመሰለኝም እላቸዋለሁ ወዶቼ። የራሴ አልመሰለኝም። እምነት እንኳን አላመንኩኝም። ይሄው ቤትሽ እንግዲህ ተፈራርሾልሽ ይኸውልሽ ደስ ይበልሽ ሲሉኝ አላመንኩም። እውነቴን ነው የምላችሁ። ሁሉ ነገር ፏ ብሎ ታልገባ እንግዲህ ወይ አንዱ ልክ ፌት ነው ያለው አንዱ አሁን ማለት ነው። አንዱ